ዋጭ እስቲ። ድገሚ። እሺ አሁን መነሳት ትቻለሽ። አይ ሰርዳር፣ ቆይ እኔ ላግዝሽ። ዶኑሽ ሁሉም ነገር ሰላም ነው። ጥሩ፣ በጣም ደስ ይላል። የምግብ አምሮትሽ እንዴት ነው? ጥሩ ነው። እኔ በጣም ደስ ብሎኛል። ማለቴ ማቅለሽለሹ ደህና ነኝ፣ እየተሻለኝ ነው። ግን ጸጉሬን እነሱ የምንጠብቃቸው ምልክቶች ናቸው። እየተሻለሽ ሲመጣ ከነበረው በላይ በሚያምር ሁኔታ ጥሩ ይመስላል። አታስቢ። ፈጣሪ ካሉ አዎ ይሆናል። ሁሉም ነገር ደህና እየሆነ ነው የሚመጣው። ላንቺ በጣም ደስ ብሎኛል። አሁን ይቅርታ፣ ወደ ናሙና ክፍል መሄድ አለብኝ። ዝግጁ ስትሆኚ መምጣት ትችያለሽ። እሺ። ተዘጋጅተሽ ነይ፣ ውጪ እጠብቅሻለሁ። እሺ እሺ። አይሊን፣ ቆይ ምንድን ነው ያደረግሽው? ባሌን ያስኩት፣ የባሌን እጅ ያስኩት። ሰርዳር፣ ምን አይነት ነገር ውስጥ ነው ያለ ነው? አልገባኝም። ምን እያደረክ ነው? እንዴት ብቸኝነት እንዲሰማኝ ታደርገኛለህ? አይሊን፣ በቃ ይበቃሻል። እንደዚህ አታድርጊ። የእኛ ግንኙነት እዚህ ከመምጣታችን በፊት ያበቃለት ነው። እባክሽ ነገሩን አታወሳስቢው። ሰርዳር፣ እበጂ እያለኝ ነው። አይታይሽም? እኔም ላብድ ነው። ያለንበት ውሸት ከአቅም በላይ ሆኖብኛል። እባክሽ ነገሩን ከዚህ በላይ አታክብጅብኝ እባክሽ። እሱም መቋቋም የሚችል መስሎኝ ነበር፣ ግን አልገባህም። በጣም ከባድ ነበር ሰርዳር፣ በጣም ከባድ። እባክን አሁን ያለውን ነገር ተረዳኝ። እሺ ምን እንዳደርግ ነው የምትጠብቂው? ምንድን ነው የምትፈልጊው? ንገሪኝ። ሰርዳር፣ ምንድን ነው የተፈጠረው? ዶክተር አይሊን? ምንም አይደለም። ልትወጪ ነው እንዴ? ዶክተር አይሊን ለምንድን ነው የምታለቅሰው? እኔ እንጃ። አንቺ አታውቂም? እንዴት ላውቅ እችላለሁ? ከክፍሉ ስወጣ ስትጨቃጨቁ ነበር። ምንም ነገር የለም አልኩሽ ዶኑሽ። ለምንድን ነው የኔን እያንዳንዱን ነገር ጥያቄ ውስጥ የምታስገቢው? ዶኑሽ እባክሽ ይቅርታ አድርጊልኝ። በቃ ልቀቀኝ፣ ተወኝ ብያለሁ። በጣም ይቅርታ ዶኑሽ። በአይን ፍቅር አታምኝ? ልብ እንድትዩ በድጋሚ መጋጨት አለብን? ቆይ እየተከተልከኝ ነው እንዴ? አይ መጽሐፍ እያነበብኩ ሕይወቴ ተቀየረ። ስናደድ የሆነ ነገር ሲጎዳኝ ከትምህርት ቤት ጀርባ ያለው መናፈሻ ጋር እሄዳለሁ። የልጅነቴ ምርጥ ጊዜ ሁሉ ያስታውሳል። ይሄ ያለው ገጽ 89 ምዕራፍ 2 ላይ። መጥፎ አይደለም፣ ደግሞ መጽሐፉን በጣም ወድጄዋለሁ። አመሰግናለሁ። እዚህ ላይ ትፈርሚልኛለሽ መሰለኝ። መጽሐፊያ የለኝም። እኔ አለ። ምን ልጻፍልህ? ኦዛይ በጣም ሸበላ ነህ። በጣም እወድሃለሁ። መጽሐፉን ስላነበብኩም በጣም ደስ ብሎኛል። በጣም አመሰግናለሁ ኦዛይ።
አይ እንደዛ እንኳን ብዬ አልጽፍም። እና የልብ ቅርጽ ታውቃለህ፣ እብድ ነህ። እንደዚህ አይነት ነገር እንደማልጽፍ ነግሬሃለሁ። ምን ነው ሸበላ አይደለሁም እንዴ? እሺ፣ ስለዚህ እንደዚህ ብለሽ ጻፊ። ፍቅረኛዬ መሆን ትችላለህ? ምን? ዝም ብለሽ ጻፊ። እባክህን ዞር በልልኝ። እሺ፣ አትናደጂ። የፈለግሽውን ነገር መጻፍ ትችላለሽ። ቁም ነገር ቢሆንስ? ወንድሜ ኢርፋን እንዴት ነህ? ቱርካን፣ ዛሬ ማታ የእናቴ ዘመዶች እዚህ እራት ሊበሉ ይመጣሉና እማዬ አይልንን እየጠራቻት ነው። እሺ ኢርፋን፣ ግን ብዙ የማደርገው ነገር አለኝ። ግን የኔ ውድ አሁን ምን ብዬ ነው የምነግራት? እሺ አይላ፣ በቃ የተቀረውን እኔ እጨርሰዋለሁ። ወይዘሮ ሩጃን ውስጥ ናት። እሺ መሄድ ትችያለሽ፣ እኔ አናግራታለሁ። እሺ መልካም ነሽ። ሰላም ነው። አይዞሽ። እዚህ የመጣሽው ልታስፈራሪኝ ከሆነ ብዙ አትድከሚ። አልፈራም። ቱርካን፣ ሶመርን እስር ቤት አስገብተውታል። እሱ የታወቀ ነገር ነው። ቆይ አንቺ ልጅ ምን አስበሽ ነው? አልገባኝም። ለአንቺ ይሄ ቀልድ ነው? ምን ያህል ጊዜ እንደሚፈረድበት እኮ አናውቅም። ይሄ ሁሉ የመጣው ባንቺ ድርቅና የተነሳ ነው። ይሄ ደረቅ ስለሆንኩኝ አይደለም። ሶመር እስር ቤት ያለው በሰራ ወንጀል ምክንያት ነው። በቃ ምን አደረገ? ንገሪኝ። ሶመር ያደረገሽ ነገር አለ? አግቶ አሰቃየሽ እንዴ? ጭንቅላትሽ ላይ ሽጉጥ ደቀነብሽ? ሁሉንም ንገሪኝ፣ ማወቅ እፈልጋለሁ። ቱርካን፣ ቆይ ልጄ ምንድን ያደረግሽው? ንገሪኝ። አንቺ እንደዚህ ጨካኝ ሴት መቼ ነው የሆንሽው? በጣም እያስገረምሽኝ ነው። ምን ነካሽ? ሶመር እኮ የልጅሽ አባት ነው። ስለዚህ እንደ ልጅ አባት እንደሆነ አድርጎ መኖር ነበረበት። ባለትዳር ሴት አግቶ በመውሰዱ ዋጋውን ማግኘት አለበት። ምን ባለትዳር ሴት ነው ያልሽው? ወይስ ደግሞ ስነ ምግባር የጎደላት ሴት? የኮርማን የበፊት ሙሽራ ሶመር ኮርማንን ገደል እየከተተችው ነው እየተባለ እየተወራ ነው። እስቲ ንገሪኝ፣ ስለዚህ የምታውቂው ነገር አለ ቱርካን? በያ የአንቺ ወራዳ ተግባር አሁንም ከቤተሰባችን ስም ጋር እየተነሳ ነው ያለው። ቆይ ምን አይነት ውሻ ሴት ነሽ? ትዳርሽን ደብቀሽ ያልሽው ልጅሽን ለመጉዳት ብለሽ ነው። ልጅ እንዲሰቃይ ለማድረግ ብለሽ ነው። ተስፋ ሰጠሽው። ሶመር ቢያውቅ ኖሮ እንደዚህ የሚያደርግ ይመስልሻል? ንገሪኝ። አሁን የምጠይቅሽን ነገር መልሽልኝ። አንቺ ሰይጣን መልሽልኝ አልኩሽ እኮ። ልጄ እንደዚህ ያደርጋለሁ? ንገሪኝ፣ ንገሪኝ እኮ አልኩሽ። ንገሪኝ። ተይኝ፣ ተይኝ። ተይኝ፣ እንዳትጠጊ ብዬሻለሁ። ድጋሜ እንድትነኪኝ አልፈቅድልሽም። ይበቃሻል። እስካሁን ልጄን የምር ወደሽዋል ብዬ አምኜሽ ነበር። በጣም ይገርማል ቱርካን። ከዚህ ከባለጌ ባልሽ ጥላ ስር ወጥተሽ የልጄን ክስ የምታነሽ መስሎኝ ነበር። በሕይወቴ ለመጀመሪያ ጊዜ የተሳሳትኩት በአንቺ ብቻ ነው። እሱን ታውቂያለሽ። እውነቴን ነው የምልሽ፣ የሕይወቴ ትልቁ ስህተት አንቺን ማመኔ ነበር። አዎ አሳስተሽኛል። ከኔም አልፎ መላ ቤተሰቤ በሙሉ አምኖሽ ነበር። እቺን ቀን መቼም ቢሆን እንዳትረሻት። ምክንያቱም እኔ መቼም ቢሆን አረሳትም። እሺ፣ መቼም ቢሆን አረሳትም። እሱን እወቂ።
አመሰግናለሁ። በይ ነይ እንሂድ ልጄ። ትፈልጊያለሽ? ቆንጆ ነው። አዎ። ይኸውልሽ ያዥ እንኪ። በይ ተራመጂ። ሰላም አቶ ሳዲቅ። ሰላም። እዚህ አካባቢ ነው የምትኖሪው እንዴ? አይ አይደለም፣ ግን ባለፈው ቀን የበላነው የሚጣፍጠው ዳቦ አፌ ላይ ቀርቶብኝ ነው። እንግዳ ስላለብኝ እሱን ዳቦ ለምን ከዚህ አልገዛም ብዬ ነው። በዛ ላይ ደግሞ ትንሽ አየር መቀበል ፈልጌ ነበር። በጣም ደስ ይላል። የማናት ቆንጆ? ሰላም፣ መተዋወቅ እችላለሁ? ሙጅጋን እባላለሁ። ዳፍኔ ይባላለሁ። ዳፍኔ ኮክሳል። የኔ ልጅ ስለ ተዋወቅኩሽ ደስ ብሎኛል። እኔም። በጣም ቆንጆ ነሽ። አንቺም በጣም ነው የምታምሪ ሙጅጋን። እንዴ ፈጣን ናት። ነይ እባክሽ፣ አክስትሽን አናስጠብቃት። ነይ እባክሽን፣ ቶሎ በይ። ቆይ እኔ ያነሳዋለሁ። ቆይ እኔ ያነሳዋለሁ። ግድ የለም ቀና በይ። እነዚህ ሁሉ ጋዜጦች እርግጠኛ ነኝ ያጦለውሉሃል። ካሁን በኋላ አላምናቸውም። በጣም የሚያሰለች ዜና ነው የሚጽፉት። አሁን ከዚህ በኋላ ባህር ዳርቻ ላይ ቁጭ ብዬ መጽሐፍ ማንበብ ነው የሚያስደስተኝ። ትክክል ነሽ። እነዚህን ጋዜጣዎች የገዛሁት አንድ በጣም ለምትቀርበኝ ጓደኛዬ ነው። ስራ እንድትፈልግበት ፈልጌ ነው። ጥሩ፣ ጊዜን ባልወስድብህ ነው የሚሻለው። አመሰግናለሁ። መልካም ቀን። መልካም ቀን። በይኔ እንሂድ። ፍጠኝ። ደህና ሁኚ የኔ ቆንጆ። መልካም ቀን ሙጅጋን። እስኪ ትንሽ ቢየኔ ቆንጆ ልጅ። ይቅርታ በጣም አስቸገርኩ አይደል? በእውነት በጣም አመሰግናለሁ አቶ ሳዲቅ። በእውነት በጣም ነው ያፈርኩት። ጋዜጦቹን እነዚሁልሽ። የሥራ ማስታወቂያውን ላዩ ላይ ምናልባት ለአንቺ የሚሆን ሥራ ልታገኝ ትችላለሽ። አሁኑ ነው ያዋለሁ። መልካም ጊዜ። ሩቻንን ጋብዣታለሁ፣ ግን ቃል ባልገባልሽ ይሻላል ብላለች። የምትመጣ አይመስለኝም። መምጣት አትችልም የኔ ውድ። ትልቅ ችግር ውስጥ ነው የገባችው። ለምን? ምን ተፈጥሮ ነው? ልጇን ታውቂዋለሽ አይደል? ሶመሬ በፊት ሚስቱን አግቷት ነበር። በሱ ይሆናል። ይገርማል። መቼ ነው ትርኳን ያገባችው? ስለ እሷ አልሰማንም። እሷም አለችበት የሚባል ነገር ሰምቻለሁ፣ ግን ሶመር ኮርማን ቅጣቱን መቀበል ስላለበት እስር ቤት ውስጥ አስገብተውታል። የሚያሳዝን ነገር ነው። ቱርካን ክስ ከመሰረተች በፍቃዷ እንዳልሄደች ግልጽ ነው። ተሳሳትኩ? ሩቻ ምስኪን ይሄኔ ስለ እሱ እያሰበች ነው የሚሆነው። በልጇ ነው የመጡባት፣ ክብሯ ተነካ። እንደዛ አትበይ። በጣም የሚያሳዝን ነገር ነው። የሩቻን ጥፋቷ ምንድን ነው? እውነት እልሻለሁ ሌቨንት እንደዚህ አይነት ነገር ሊቀበል አይችልም። በንግድ ማህበር ምክር ቤት ውስጥ በዚህ ጉዳይ ላይ ሲያወሩ ነበር። በአስቸኳይ ከኮርማን ጋር የሚሰሩትን የሥራ ግንኙነቶች እንደሚያቆም እርግጠኛ ነኝ። ሌቫንት ብቻ ሳይሆን ሌሎቹም ነጋዴዎች ሶመር ያደረገውን ነገር ዝም ብለው የሚያልፉት አይመስለኝም። እመኘኝ የኔ ወድ፣ ዝም ብለው አያልፉትም። የኮርማንን የወይራ ፍሬ ተክል ጉዳይ ይጨፈልቁታል። ማለት የማይቻል ነገር ነው። ባለትዳር ሴትን አፍኖ መውሰድ ማለት ምን ማለት ነው? እንግዲህ ምናልባት እውነታው ሌላ ሊሆን ይችላል። እውነቱን ሙሉ በሙሉ ሳናውቅ ሰው ላይ መፍረድ ጥሩ አይመስለኝም። እንኳን ደህና መጣሽ። ሩቻን፣ እንኳን ደህና መጣሽ ውዴ። አመሰግናለሁ። ለምን ተቸገርሽ የኔ ውድ? ምንም አይደል ባክሽ። በነገራችን ላይ ሙጅጋን ውዴ፣ መምጣት አልፈለግኩም ነበር፣ ግን ኦዛር ብትጅ ይሻላል ስላለኝ ነው የመጣሁት። እዛ ነው። እንኳን መጣሽ፣ ጥሩ አረግሽ። በይኔ ግቢ። እባክሽን ሩቻን። ሰላም፣ መልካም ማዕድ የኔ ውድ። እንኳን ደህና መጣሽ ውዴ። ሴቶች ወዴት ነው? ሰዓት ረፍዷል፣ ብንሄድ ይሻለናል። ሌላ ራት ስላለብኝ ነው። በጣም ይቅርታ አድርጊልኝ ውዴ። የድሮ ኮሌጅ ጊዜያችንን አይነት ምሽት እናመሻለን ብዬ ነበር። ካልሆነ ሂዱ። ስሚኝ፣ ኮሌጅ ትምህርታቸውን ሲወርቁ የነበሩት እነሱ ናቸው።
ሩቻን መርዝሽን መጥፋት አታቆሚም አይደል? በጣም ትገርሚያለሽ። ያው እንግዲህ ለማንኛውም ብንሄድ ይሻላል። መልካም ጊዜ። ደህና ሁኑ። ምን ሊያደርጉ እየሞከሩ እንደሆነ ሊገባኝ አልቻለም። እንደዚህ እንደሚለዋወጡ ባውቅ ኖሮ መጀመሪያም አልጋብዛቸውም ነበር። ታዩ እባክሽ፣ ገብቶኛል። ብዙ አትጨናነቂ አንቺ። አንቺ ግን እንዴት ነሽ? በስልክ ድምፅሽ ጥሩ አልነበረም። ያው እንግዲህ ሴቶቹ ነግሮች ነው። እኔ አንቺ ልጃችን ደስተኛ የሆነ ቤት እንሰራለን፣ በሰላም እንኖራለን ሲለኝ ሶመር እነዛን ቃላቶች ሲናገር ልቤ በደስታና በጉጉት ሊፈነዳ ደርሶ ነበር። ወይኔ ምንድን ያደረግኩት? በምንም ተአምር መስተካከል የማይችል ነገር ነው ያደረግኩት። እህቴ ከዚህ በላይ በዚህ ጉዳይ ላይ አትብሰልሰይ። ሶመርን አናግሪው። እንደዚህ አይነት ነገር ለምን እንዳደረግሽ ንገሪው። እስር ቤት ነው ያለው። አያሳዝንም? ያለ ምክንያት ሊናደድብሽ አይገባም። ከፍቹ በኋላ ክሱ እንደምታነሽ ንገሪው። ብትነግሪው ምን ችግር አለው? ንገሪኝ እስኪ። ነገሮች እንዳይባባሱ ፈርቼ ነው። ሶመር ዝም ብሎ አይቀመጥም። ጠበቃቸውን ልከው ለካርታል የማይሆን ነገር ነግረውት ይሆናል። ውይ እህቴ፣ እስክትፈቺው ድረስ ተረጋግቶ መጠበቅ ይችላል። ትንሽ መጠበቅ አያቅተውም። እንዳልሽው ቀላል ቢሆን ኖሮ ደስ ይለኝ ነበር። እኔ እኮ በመሃል ቤት ማበደኝ ነው እህቴ። ሶመር ከእስር ቤት ከወጣ ካርታልን በምንም ተአምር አያኖረው። እሺ ለሶመር ምንም ነገር አልለውም፣ ግን አይ ሩቻናን ማናገር እችላለሁ። እሷም ትንሽ ቀለል ይላታል። እንደ ወፍ በመስኮት ብርር ብርር ትበል፣ እኛም እፎይ እንበል። እንዴት ነው አይመስላችሁም እህቶቼ? እዚህ ምንድን ነው የምትሰሪው? ሳትነግሪኝ እንዳትመጪ ብዬ አልነገርኩሽም ነበረ? ልጄ እዚህ አካባቢ ስለነበርኩ የልጅ ልጅን ለማየት ብዬ ነው ወደዚህ የመጣሁት። ለዛ ነው። እማዬ እባክሽን ወደዚህ ሳትነግሪኝ አትምጪ። ይኸውልሽ ከሩቻን ጋር ትጋጫላችሁ። ያኔ ደግሞ እኔ አብዳለሁ። ገባሽ? እሺ በቃ ሁለተኛ እንደዚህ አይነት ነገር አይፈጠርም። ሙስጠፋ፣ ያ ሲያስጨንቅ ይሄ የነበረው አቶ ካርታል ማለቴ ምንም አልተፈጠረም አይደል? ከእሱ ጋር ጠላት አይደላችሁም አይደል? እማዬ ጠላቶች አይደለም። የተጨቃጨቅነው በሶመር ምክንያት እንጂ ምንም አይደለም። እሺ ግን በኋላ ላይ አያስቸግረም የኔ ልጅ? እማዬ እሱ ማን ስለሆነ ነው የሚያስቸግረኝ? ምን ሆነሽ ነው? ለምንድን ነው የምትጠይቅኝ? አይ ልጄ በቃ ለማወቅ ስለፈለግኩ ነው። ሙስጠፋ በጣም ከስተሃል እኮ። እየበላህ ነው ወይስ አይደለም ብለሽ አትጠይቅኝም? ምን ተፈጥሮ ነው? በአሁኑ ኪሳራ ውስጥ መግባቴ ተረጋግጧል እማዬ። ድርጅቱን መዝጋት ሳይኖርብኝ አይቀርም። በትንሽ ገንዘቦች የሚከፈል ብድር ከዚህ በኋላ አይኖርም። በቃ ዝጋዋ። ካሁን በኋላ የኔ ልጅ ብልጥ መሆን ያለብን። ይኸውልህ ስማኝ፣ አሁን ሶመር እስር ቤት ውስጥ ስለገባ የአባትህ ተወዳጅ ልጅ ሆነ ድርጅቱ መግባት ትችላለህ። የሶመርን ቦታ ለመውሰድ ሞክር የኔ ልጅ። ምን እያልሽኝ ያለሽ እማዬ? መቼም አባት ያለበትን ሁኔታ ታውቃለህ። ስራ መስራት አይችልም። ሩቻንም ብዙ ችግር አለባት። ይሄ ደግሞ ይኸውልህ ያንተ እድል ነው ሙስጠፋ። ስማኝ ባጭሩ ፍቅርን ያየሁበት የበፊት ባሌ ከ25 ዓመት ሞዴል ልጅ ጋር ዓለምን እየዞረ ዘና እያለ ነው ያለው። አሁን እቺ የምትያት ሞዴል አንቺን በወጣትነትሽ እንደምትመስል በጣም እርግጠኛ ነኝ። ውዛይም እንደዛ ነው ያለኝ። እውነቱን ለመናገር ዓለም ላይ አለች የተባለች ሞዴል ቢያገኝ ምንም አይመስለኝም። ግን ምንም ቢሆን የእሱን ባህሪ ችላ የምትኖር ሴት ግን አትገኝም። ለዚህ ደግሞ እርግጠኛ ነኝ። በጣም የሚያስገርመው ልክ እሱ ሲገባቸው ተመልሰው ወደ ቤታቸው መምጣታቸው ነው። አይ በበሬ ማለፍ አይችልም። ባያስበው ነው የሚሻለው። ለዚህ ሁሉ ዓመታት እስኪ ምን እንዳደረግሽ ንገሪኝ።
ያኔ የትምህርት ቤታችን ሜዳሊያ አጠገቧ ከጎኗ ቁጭ ብለሽ እንባዋን የጠረግሽላት ያቸው የበፊቷ ሴት ነኝ ሙጅጋን ውዴ። ግን ለመታየትና መኖሬን ለማሳየት በጣም በተደጋጋሚ ብዙ ጊዜ ተጎድቻለሁ። ራሴንም በጣም ብዙ ጎድቻለሁ። ግን በመጨረሻም እጄን በክብር እንዲስሙ አድርጌያለሁ። እኔም እጃቸውን ስሜያለሁ። እንደምታየው እስካሁን ሰዓት ድረስ የምወዳቸውን ሰዎች ከጎኔ ለማድረግ ትልቅ ጦርነት ውስጥ ነው ያለሁት። እንዲህ ብዬ ብነግርሽ አይገባሽም። በጣም ትልቅ፣ በጣም ብዙ ጊዜ ሰዎች የሚፈተኑት በደንብ አድርገው በያዙት ነገር ነው፣ በሚወዱት ነገር ነው አይደል? እኔም ከምንም በላይ የምወደው ልጅ አለኝ። ኡዛ የህይወቴ ትልቁ ፈተናዬ ሆኗል። ሁሉንም ነገር ነግሬሻለሁ፣ ድጋሚ ጀምረናል ብዬሻለሁ። ግን ደግሞ ከዚህ በኋላ ምን እንደሚፈጠርም አላውቅም። የበፊቱን በር ጨከነሽ ሙሉ በሙሉ ካልዘጋሽው በስተቀር መቼም ቢሆን ድጋሚ እንዳዲስ ልትጀምሪ አትችይም ልጅ ጋር። እስቲ ልጄን ተመልከችው። ከአውሮፓ ድረስ ወደዚህ መጣ። የእኔ ምስኪን ልጅ እንዳዲስ መጀመር ፈልጎ ነበር፣ ግን በዛች በተረገመች ሴት ምክንያት ይህንን ነገር ማድረግ አልቻለም። አሁን ልጄ እስር ቤት ውስጥ ነው ያለው። አባዬ ዳፍኔ በልዩ ፍቃድ ልተኛ ያስፈቀደችው ወይዘሮ ቱርካን ኮክሳል የተባለች ሴት ምን ፈልጋ ነው? ንገርኝ እስኪ፣ ማወቅ እችላለሁ? ሶመር፣ አንዴ መነጋገር አለብን። እስከማውቀው ድረስ ከአንቺ ጋር ማውራው የቀረኝ ነገር የለም። ሶመር፣ ሁሉንም ነገር ያደረግኩት ለአንተ ብዬ ነው። ምን? ለእኔ ብለሽ ነው?
አንተ ላይ ክስ የመሰረትኩት ለአንተ ለራስ ብዬ ነው። ቆይ ምን እያልሽ ነው ያለሽው? ቱርካን ለእኔ በጎ ነገር አስባለኝ ነው። ለእኔ ልትከላከልልኝ ይፈልጋ ነው። ከጀርባ የሆና ብዙ ነገር የምትሠራው ሚስጥር የምትደብቀው ስህተት የምትሠራው ሁሌም ለእኔ በማሰብ ነው አይደል? አሁን ይሄ ማታለያሽ አልፎበታል። ለለውጥ እንኳን እውነቱን ለመናገር ሞክሪ ቱርካን። ከዚህ በኋላ የምታለል ሰው አይደለሁም። መቼም ቢሆን አሸውጅኝም። ስለዚህ ባደክሚ ጥሩ ነው። አሁን ተረጋጋና እስኪ እኔን አዳምጠኝ። ካርታል ልክ እንደፈታሁት ክሱን አነሳልሃለሁ። እዚህ ብዙ አትቆይም። ለተወሰነ ሳምንት ብቻ ትዕግስት ይኖርክ እባክህ። ቆይ እኔ ላይ እያሾፍሽብኝ ነው እንዲ ያለሽው? ፍቺ ልታደርጊ ነው? ልጄን በስሙ ያስመዘገብሻት ሰውዬ ጋር ፍቺ ልታደርጊ ነው? ይሄ ነው ሐሳብሽ? ሕፃን ልጅ እያታለልሽ ያለሽ ይመስልሻል? ሶመር አንተ እንዳሰብከው አይደለም እባክህ። ቱርካን ከካርታል ጋር ምን ልታደርጊ እንዳሰብሽ በደንብ አድርጌ ያውቃለሁ። ግን ገና ከመጀመሪያው ላስጠንቅቅሽ፣ ደፍኔን ለማይረባ ዕቅድሽ ማሳኪያ አድርገሽ አትጠቀሚያት። መቼም አልፈቅድልሽም። ቆይ ስለምን ዕቅድ ነው እያወራ ያለህ? አልገባኝም። አይ አንተን ማውራት አይቻልም ማለት ነው። ጭንቅላት በቆሻሻ ሐሳቦች ተሞልቷል። መጀመሪያ ይህን ቆሻሻ አስተሳሰብን መቀየር አለብህ። ሁሌም ያንተ ችግር ዳፍኔ ነች። እስኪ ስትወስዳት አይሃለሁ። ሺህ ጠበቃዎች ፊት ለፊቴ ብትደረድር ልጄን ከኔ ልትለያት እንደማትችል እወቅ። ቆይ እና ከአሁን በኋላ ምንድን ነው የምናደርገው? መጀመሪያ ፍርድ ቤቱ ከአባቷ ምርመራ ይጠይቃል። ለዛም የአቶ ሶመርና የዳፍኔ ዘረመል ምርመራ ይደረጋል። በጣም ቀላል ነው። የመጀመሪያው ችሎት የሚሆነው ታህሳስ ላይ ነው። በጣም ቀላል ነው። ገባኝ። ከ4 ሳምንት በኋላ ማለት ነው። አዎ፣ በመጀመሪያ ችሎቱ ውጤቱን እንይዛለን። ብዙም የሚቆይ ነገር አይደለም። አዎ፣ መጀመሪያ ችሎት ውጤቱን እንይዛለን። ብዙም የሚቆይ ነገር አይደለም። በጣም ደስ ይላል። ይህንን በመስማቴ በጣም ደስ ብሎኛል። ከዛ ቀጥሎ ደግሞ ወይዘሮ ቱርካን ፍቺው ችሎታይ በምትቀርብበት ጊዜ የማሳደጊያ መብት አስመልክቶ ችሎት አቀርባለሁ። ደፍኔን የራሳችሁ ታደርጓታላችሁ። ጎበዝ፣ በጣም ጥሩ። ፍርድ ቤቱ እንዲያልኝ የምፈልገው ነገር እቺ ሴት የእናትነት ባህሪ የላትም። ክቡር ዳኛ፣ ሌላ ሰው አግብታ እያለ ልጄን በማማለል እንደዚህ አይነት ክስተት ውስጥ ገብታለች። ይሄ ደግሞ ምንም አግባብ የሌለው ነገር ነው። የእሷ የስነ ልቦና ችግሮችና የባህሪ መለዋወጥ የልጅ ልጄ ላይ ተጽዕኖ እያደረገባት ነው ያለው። ስለዚህ እሷ ስራ ልትጀምር ስለሆነ የልጅ ልጄን አያቷ ጋር አስቀምጣታለች። ክቡር ዳኛ፣ በዚህ ምክንያት የልጅ ልጄ እንዳትታመምብኝ በጣም ስጋት አለኝ። ክቡር ዳኛ፣ ቀጥል። ያው ደንበኛዬ በሰሞኑ ክስተት ምክንያት ስሜታዊ ችግሮች ስለገጠማት እየተሰቃየች ነው ያለችው። በአዲሱ ትዳሯ ውስጥ በተፈጠረው ችግር ምክንያት ልጇንም በአግባቡ እየተንከባከበቻት አይደለም። ስለዚህ የልጇ አባት የሶመር ኮርማን ድጋፍ እንደሚያስፈልጋት አስተውላለች። በዚህም የተነሳ የልጅ ማሳደጊያው መብት ለአባቷ እንዲሰጥ ጥያቄ አቅርባለች። ይሄ ግምት ውስጥ የሚገባ ይሆናል። የሕክምና ውጤቱ ባረጋገጠልን መሰረት የደፍኔ ኮርማን ሙሉ የማሳደጊያ መብት ለአባቷ ሶመር እንዲሰጥ ውሳኔ ያስተላልፈናል። አብሬሽ ልምጣ እንዴ? አይ ብዙም ጊዜ አይፈጅም ብዬ አስባለሁ። ቶሎ ደርሼ እመለሳለሁ። አታስቢ። ጥሩ። በስተመጨረሻም ሊያበቃ ነው። ትንሽ ጊዜ ካለሽ ቡና ላፍላለሽ እና ትሄጃለሽ። ችሎቱ ከመድረሱ በፊት አቃቢ ሕጉ ጋር ሄጄ ክሴን አነሳለሁ። ያው ሶመርን ከእስር ቤት ማስወጣት አለብን። መልካሙን ሁሉ እመኝልሻለሁ። አመሰግናለሁ። ቻው። በቃ የልጅ ልጄን ከኔ ማንም ሊወስዳት አይችልም። አሁን ልጄ ፍርድ ቤት ነው ያለችው። ስትመጣ ታናግሯታላችሁ። ማንንም መጠበቅ የለብንም። ሕፃኗን ለእኛ ስጡን። የፍርድ ቤት ትእዛዝ አለ። እነዚህ ሰዎች እኔን ለማጀብ ነው የመጡት። ችግር እንዳትፈጥር በትትና ነው የምጠይቀው። እባክህ ምንልህን ነገር አድርግ። እዚህ ሆነን ምንም ጊዜያችንን ማጥፋት አንፈልግም። እባክሽ ወይዘሮ ሩቻን እያደረግሽ ያለሽው ነገር ትክክል አይደለም። ደግሞም እቺ ልጅ ከእናንተ ጋር መምጣት አትፈልግም። ትሰሚኛለሽ ነዛ? እኔ እኮ አያቷ ነኝ። ትሰሚያለሽ? ወደ እኛ ቤት ትመጣና ትለማመድናለች።
መጀመሪያ መኖር የነበረባት ቦታ ላይ ትኖራለች። ነይ ልጄ፣ ነይ እባክህ እንድትወስደኝ እሺ የኔ ልጅ እሺ፣ አልተውሽም። መቼም ቢሆን ለእነሱ አልሰጥሽም። አይዞሽ፣ አታስቢ። እሺ አቶ ሳዲቅ እባክህን፣ እባክሽን እስኪ ዞር በይ። ጌታዬ፣ ትእዛዝ ተሰጥቷል። የልጅ ልጃችሁን በህጉ መሰረት ማየት ትችላላችሁ። ጌታዬ፣ አታያትም? ፈርታለች። እባካችሁ እንደዚህ አታድርጉ። መውሰድ ስላለብን ነው። እባክህ እንዳትነካት፣ ፈርታለች እኮ። ለምን አትተዋትም? ዞር በልልኝ እባክህ፣ ዞር በሉ። ልቀቋት። አይዞሽ የኔ ልጅ፣ አይዞሽ፣ አይዞሽ፣ አይዞሽ። ታው ዞር በሉልኝ እባክሽ። ተረጋጊ። አንቺ ደግሞ ልቀቋት ልጄ። ልቀቀኝ አያቴ፣ አያቴ፣ አያቴ። ልቀቃት እንጂ አትችልም። ዞር በል ልቀቃት። አያቴ ልቀቀኝ፣ ልቀቀኝ፣ አልፈልግም። አያቴ ልቀቀኝ፣ አልፈልግም። ልቀቀኝ አያቴ፣ ልቀቀኝ አያቴ፣ ልቀቀኝ፣ አልፈልግም። እባክህን ተረጋጋ። ከዚህ መሄድ ትችላላችሁ በፍጥነት። ልጄ፣ ልጄ፣ ወንድሜ ተረጋጋ እባክህ። መተን እንወስድሻለን። አይዞሽ፣ እሺ? ምንም እንዳትፈሪ፣ ምንም አትሆንም ልጅ። መተን እንወስድሻለን። አይዞሽ የኔ ቆንጆ፣ አንቺ ምንም እንዳትፈሪ እሺ? ምንም እንዳትፈሪ፣ ያለንልሽ። አይ ወንድሜ፣ አይ አይ፣ በቃሽ፣ በቃ ወንድሜ፣ ቀና በል በቃ። ደህና ዋላችሁ። ሶመር ኮርማን ላይ ክስ መስርቼ ነበር። አሁን እስር ላይ ይገኛል። ድጋሚ ቃሌን ሰጥቼ ስህተት ማስተካከል እፈልጋለሁ። ማመልከቻውን በቀኝ በኩል ያለው ክፍል ገብተሽ መጻፍ ትችላለሽ። አመሰግናለሁ። አቤት። ቱርካን ኮክሳል፣ ካርታል ኮክሳል። ወዴት ነሽ? ወደ ችሎት። ስማችን ተጠርቷል። በድጋሚ ልታታየኝ ነው? ምን? ክሱን አንስተሽዋል ቱርካን።
የእሱ ነፃነት የአንቺ ስራት ይሆናል ብዬሽ ነበር ቱርካን። ክሱን በፍጹም ማንሳት አልነበረብሽም። እኔ አልፈታሽም። ማን የበለጠ ትክክል ነው? ማን የበለጠ ይወዳል? ማንስ በትልቁ ተጎዳ? እህቴ ቱርካን የወንድሜን ሶመር ነፃነት በማወጅ የራሷን እስራት እንደመረጠች አላስተዋለችም ነበር። በፍቅሯ ተስፋ የገነባችውን ዓለም ልታፈርሰው ነበር። ጥላቻ የፍቅር ቋንቋ ቢገባው ጥሩ ነበር። ይቅርታ ማድረግ ቀላል ቢሆን ጥሩ ነበር። ካርታል ካርታል! ቆይ ይህንን በማድረግ እኔ ልትቀጣኝ ነው እንዴ? ልቀጣሽ አልፈልግም ቱርካን። ፍትህ ብቻ ነው የምፈልገው። ትክክለኛው ነገር ሶመር ቢቀጣ ነው። በእሱ ነበር የተስማማነው። ግን ድጋሚ ከጀርባዬ መተሽ ወጋሽ። ሶመር እኮ የልጅ አባት ነው ካርታል። ቆይ ምን ነካህ? ደፍኔ ላይ እንደዚህ አይነት የሰይጣን ስራ መስራት አልችልም። አንድ ቀን ደፍኔ አድጋ አባቷ በእንደዚህ አይነት አሳፋሪ ነገር እንደታሰረ እኮ ታውቃለች። አይገባህም እንዴ? ቆይ ለአመታት ያህል ዞር ብሎ ላላያ ሰው ነው የምታፍረው። ከዚህ በኋላ ምንም አይነት ውሸት እንዳትነግሪኝ ቱርካን። ይህንን ያረግሽው ለሶመር ነው እንጂ ለልጅሽ አይደለም። ድጋሚ አታለሽኛል። ገብቶሻል አይደል? ምንም ማታለል የለም። ቆይ ያለው ሁኔታ እንዴት አይገባህም ካርታል? እኔን ባለመፍታት ምን ትጠቀማለህ? ይኸውልህ ተስፋ ኖሮ ከሆነ እንኳን መቼም ቢሆን ሚስትህ አልሆንም። በቃ ተናግሬያለሁ፣ ሰምተኸኛል። ቱርካን ስለ አንቺ ምንም ተስፋ የለኝም። ትሰሚኛለሽ? ሚስቴ እንድትሆኝ አልጠብቅም፣ እኔም አልፈልገውም። ግን እኔን እንደዚህ አይነት ሁኔታ ውስጥ በማስገባታችሁ ሁለታችሁም የሚጠበቅባችሁን መቀበል አለባችሁ። ሶመር በመውጣቱ ደስተኛ እንዳይሆን አድርገዋለሁ። የአንቺ ቅጣት ይሄ ነው ቱርካን። አቤት አባዬ፣ ምን እያልከኝ ነው አባዬ? ደፍኔን መውሰድ አይችሉም። ውሸት ነው። እንደዚህ አይነት ሰነድ የለም አባዬ። የኔ ልጅ ነገርኩሽ፣ ፖሊስ ይዘው ነው የመጡት። ምኑን ያልገባሽ የኔ ልጅ? ችሎቱ ተካሂዷል። የማሳደጊያ መብትሽን ነጥቀውሻል። መጥተው ዳፍኔን ይዘዋት ሄደዋል የኔ ልጅ። አባዬ ችሎት ምናምን የሚባል ነገር የለም። ሶመር እኮ እስር ቤት ነው ያለው። ወይዘሮ ሩቻን እየዋሸች ነው አባዬ። አሁኑኑ እመጣለሁ። ምንድን ነው መሰሪው? ሴትዮ ዞር በይ ከመንገዴ ላይ እንጂ። አይንሽ እያየ ትገቢያለሽ እንዴ? መንገድ ላይ ተልዬ አልገባም። ወደ መኪና እየሄድኩ ነበር። ዛሬ መኪናዬ ውስጥ ገብተሽ ዕዳ ውስጥ ልከቺ ነበር እኮ ሴትዮ። ምን ትላለሽ ደግሞ? እሺ እንዳትነካኝ፣ በቃ ዞር በል ደግሞ እንዳንነካኝ። አርፈ መኪና ውስጥ ገብተህ ሂድ። ችግር አትፍጠር፣ ሂድ። ቱርካን ደህና ነሽ? ከቤተሰብሽ አንድ ሰው ጋር እንደውል። እንደዚህ ሆነሽ ብቻሽን ባትሄጂ ይሻላል። ደፍኔን ወሰዷት። ምንድን ነው ያልሽው? ምን? ይኸውልሽ የኔ ውድ አባቴ ካርታልና እናቴ መምጣት አለባቸው። እናትና አባቴን ነው የምፈልገው። እህቴ አይላ እባክሽ እናቴ ጋር ደውይላት። ወደ ቤታችን መሄድ እፈልጋለሁ። ስልኩ አይሰራም። አሁን
ደግሞ ስልኩ ተዘጋ። ወዴት ነው የምትሄደው? ወደ ሩቻን ጋር ነው የምንሄደው። መጀመሪያ ከአባትሽ የተፈጠረውን ነገር ስሚ፣ ከዛ በኋላ ትይዣለሽ። ካርታል፣ አሁን እኮ ልጄ ከእነሱ ጋር ነች። በጣም ፈርታ ነው የሚሆነው። እባክህ፣ ላደረጉት ነገር ዋጋቸውን ያገኛሉ። ቱርካን አያቷ አይደለችም? ምን ልታደርጋት ትችላለች? አትጎዳትም እኮ። ምን እንደሆነ ብቻ ለማወቅ ሞክሪ። ከዛ በኋላ የፈለግሽውን ነገር ታደርጊያለሽ። እነዚህ የማይረቡ ብሽቆች አስመሳዮች ናቸው። ፖሊሶቹን አብረው ይዘዋቸው ሄዱ።